በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋና የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳዕ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኡልያኖስ የጥጦስ ልጅ አስባያሊዮኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለው የእግዚአብሔር ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽማቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣሃቸውና ካላቃጠልካቸው በዚህ ቦታ ምኩራብ አይሰራም። በዚያን ጊዜ የቅዱሳን አጽማቸው አውጥቶ በእሳት እንዲያቃጥሉ ታዘዘ። ባፈለሱት ጊዜ መጥምቁ ቅዱስ ዮሐንስ እና የነቢዩ ኤልሳዕ ሥጋቸው አግኝቶ በእሳት ሊያቃጥል ፈልጎ ምዕመናን መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሥም ሰምቶ እንዲያጠፋቸው በዚህች አገር እንዲያስሯቸው ካማሏቸው በኋላ የቅዱሳን ሥጋ ወሰዱ። የኡልያኖስ ዜናው እንዲህ ሆነ። የጳጳሳቶች አለቃ ባስልዮስ እና ጎርጎርዮስ ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነው የጌታችን የከበረ ስሙን ሰድቧልና። ያን ጊዜ እግዚአብሔር ቅዱስ መርቆሬዎስ በአካለ ነፍስ ላከው። ኡልያኖስን በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኝን ነፍስ ተቀበል እያለ ወደ አየር ረጨው። ወዲያውኑ በክፉ አሟሟት ሞተ። የከበሩ የዮሐንስና ኤልያስ ሥጋ ግን እሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሱ አባ አትናስዮስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንን እስከሚሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ አትናቴዎስ በአባቶቻችን ቦታዎች ላይ ስለጻፈው ቴዎፊልዮስ አብሮት ሳለ እግዚአብሔር መልካሙን ዘመን ቢሰጠኝ ሥጋውን በውስጡ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፊልዮስም ሰማሱ አባ ቴዎፊልዮስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያን ቃል አስቦ ቤተ ክርስቲያን ሠራ። ከእርሱ ጋራም ብዙዎች ካህናትን የክርስቲያን ወገኖች ይዞ የቅዱሳንን የመጥምቁ ዮሐንስንና የነቢዩ ኤልሳዕን ሥጋቸውን ወዳለበት ሄደ። በታላቅ ክብር ተሸክመው ወጥተው ወደ ቤተ ክርስቲያን አስገቡ። ሥጋቸውን ይዘው በሚጓዙበት ጊዜ በጉድጓዳቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳን ሥጋ ዘንድ ካህናትም የሚያመሰግኑበት ሰምታ በቤተ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስ የነቢዩ ኤልሳዕ ሥጋ ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን እሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህ በኋላ ከቤተሰቦቿ ጋር የክርስትናን ጥምቀት ተጠመቀች። የቅዱሳንም ሥጋ በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆች ተአምራት ተገለጡ።
በቅዳሴ ቤተ ክርስቲያኑ ጊዜ ከሊቀ ጳጳሱ አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳንን መጥምቁ ዮሐንስንና ነቢዩ ኤልሳዕን ይዘው አዞሯቸው። በቅርቡም መልካቸውም ያውቋቸውና የመጥምቁ ዮሐንስ መልክ ሁለመናው ፀጉር ሲሆን ፂሙ በደረቱ ላይ የወረደ ነበር። ኤልሳዕም ቁመቱ ረጅም ራሰ በራ ነበር። ከዚህ በኋላ ኤጲስቆጶስ አባ መቃርስ በሰማዕትነት በሞተ ጊዜ ሥጋው ከቅዱስ ዮሐንስና ኤልሳዕ ጋር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጸሎታቸው ይማረን፣ በረከታቸው ከሁላችን ጋር ይሁን፣ አሜን። ሰላም እብል አስተርአዮቶሙ ነዮ ለሥጋሁ ዮሐንስ መጥምቅ ወሥጋሁ ኤልሳዕ በተሃልዮ አቅርብ ሎሙ አኮቴተ ወተጋነዮ ከመ እህክሎ አራማዊት ሕማመ ወሊድ አጥዮ ተአምራቲሆሙ ቴዎፍሎስ ርእዮ። በዚች ዕለት የቄርሎስና የክልጥያስ የኢትዮጵያው መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ዘአቅረብኩ ማህሌት አዘክሬ አእላፈ እምእለ ተጸምዱከ ዘልፈ ለላ ነብብ ተወከፍ ዘንዴተ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እመ እለ አምቡላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ የመካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፍ በክርታስ ወለዘአጻፍ ወእንዘ ይደርስ ወለዘአንብቦ ወለዘተርጎመ በልሳነ ሐዲስ ወለሰምዐ ቃሎ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይ ስውረ ይማረነ ኢየሱስ ክርስቶስ። የምሕረት አባት የይቅርታ ባለቤት አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በምሕረቱ በቸርነቱ በይቅር ባይነቱ በአባትነቱ አይለየን። ምሕረቱን ቸርነቱን ይላክልን፣ ይቅር የሚበለን ለቃሉም ተገዢ ያድርገን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ፈጥሮ ሳያጠፋን በክህሎቱ በቸርነቱ የጠበቀን ያልተለየን የደጋጎቹ የአብርሃም የይስሐቅ ያዕቆብ አምላክ ቅዱስ ጌታ እግዚአብሔር ይክበር ይመስገን። እናታችንን እግዝእትነ ማርያምን ከማኅፀነ ሐና ፈጥሮ ከአንስተ ዓለም መርጦ ቤዛ ዓለም ብሎ የሰጠን አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ዕረፍተ ሥጋ ዕረፍተ ነፍስ ትሆናችሁ ብሎ ከዕለታት መርጦ ቀድሶ ዕለተ ሰንበትን የሰጠን አምላክ ቅዱስ ጌታ እግዚአብሔር ይክበር ይመስገን። ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በዮርዳኖስ ውሃ ተጠምቆ እሱ ክርስቶስ ተብሎ እኛን ክርስቲያን ያደረገ ቅዱስ ደጉ ቸር አምላክ እግዚአብሔር ይክበር ይመስገን። ከሰማያት ሰማያት ወርዶ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ጠጡ ብሎ የሰጠን አምላክ ቅዱስ ጌታ እግዚአብሔር ይክበር ይመስገን። አቤቱ ጌታ ሆይ 6666 ተገርፈ አዳምን ከሲኦል እንዳወጣ እኛንም ከስቃይ ከመከራ ከፈተና እንድታወጣን አምላካችን እግዚአብሔር ሆይ እንለምንሃለን። አቤቱ ጌታ ሆይ ኖህን ከማያይ ሎጥን ከሰዶም ወገሞራ አብርሃምን ከንጉሱ ገራርያ ያዕቆብን ከኤሳው ዮሴፍን ከወንድሞቹ እስራኤልን ከፈርዖን ዳዊትን ከሳኦል ኤልያስን ከኤልዛቤል ዳንኤልን ከአናብስት አፍ ሰለስቱ ደቂቅን ከእቶነ እሳት አፎምያን ከዲያብሎስ አፍ መርዶክዮስን ከሐማ ምናሴን ከብረት ቀፎ ዮናስን ከዓሣ አንባሪ ይስሐቅን ከመጥባይቅ ባሮክን ከኢየሩሳሌም ጥፋት ሶስናን ከረበናት አናንያ አዛርያ ሚሳኤልን ከእቶነ እሳት
ገብረ መንፈስ ቅዱስን ከሰይጣናት፣ ማርያምን ከሄሮስ፣ ቡሩክታይትን ከአፈ ድራጎን፣ ስምዖን ከእርጅና ወደ ውርዝና፣ ጴጥሮስን ከቤተ መኮስ፣ ቶማስን ከኡልያኖስ፣ ጸጋ ዘአብ እግዚአርያን ከመተሎሜ፣ ዘራ ያዕቆብን ከቱርክ፣ የማናይን የተዘከርክ ይቅር ያልክ አምላካችን ፈጣሪያችን እኛንም ይቅር በለን ማረን እራራልን። እንተ ፍረትን ከኃጢአት የመለስከ አምላክ እኛንም ከኃጢአት፣ ከክፋት፣ ከዘረኝነቱ፣ ከምቀኝነቱ፣ ከውሸቱ፣ ከማስመሰሉ፣ ከክደቱ፣ ከተንኮሉ ሁላችንን መልሰን ለምጻምን ያነጻህ አምላክ፣ ባህርን የረገጥከ አምላክ፣ ሰማይን ያለ ካስማ ምድርን ያለ መሰረት ያጸናህ አምላክ፣ ንፋስን የገሰስከ አምላክ፣ ሕማማተ መስቀልን የተቀበልከ አምላክ፣ የሁሉ የኃጥእን ሞት የማትወድ አምላክ፣ የነገሩን የማትረሳ አምላክ፣ የለመኑን የማትነሳ አምላክ፣ በእንተ ማርያም ወላዲቱ በልዑላን መላእክቱ ወእንተ ኩሎሙ ጻድቃን ወሰማዕታት ከዕለት እኪት ከዘመን መቅሰፍት ቅዱስ ደጉ ቸሩ አምላክ እግዚአብሔር ሆይ ጠብቀን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለጻድቃን ጸሎትን፣ ለሰማዕታት ተጋድሎን፣ ለያሬድ ማህሌትን፣ ለኤፍሬም ወድሶታን፣ ለዕዝራ መጻሕፍትን፣ ለሰለሞን ጥበብን፣ ለሰለስቱ ቃል ሃይማኖትን፣ ለዳዊት መንግሥትን፣ ለሙሴ ጽላትን፣ ለአሮን ክህነትን የገለጽክ አምላክ ቅዱሱ ጌታ አምላካችን ለእኛም ለደካሞችህ፣ ለፍጥሮችህ፣ ለልጆችህ፣ ለሕዝበ ክርስቲያኑ ፍቅርን ግለጽልን። የፍቅር ባለቤት ፍቅርን ስጠን። ባርከን፣ ቀድሰን፣ አንጻን፣ አንድ አድርገን ከድንገተኛ ሞት ከቀሳፊ ሰይጣን ቅዱስ አምላክ እግዚአብሔር ሆይ ጠብቀን። በሕመም ውስጥ ለሚሰቃዩ በየቤታቸው በየሆስፒታሉ ማሽን ተገጥሞላቸው መተንፈስ ለተሳናቸው በምሕረት እጅ ዳብሳቸው። በላያቸው ላይ ያለውን ደዌ ስጋቸው ላይ ያለውን እንደ ሰም አቅልጠህ አጥፋላቸው። የሞቱትን ባከበርካቸው፣ በወደድካቸው፣ በመረጥካቸው በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትን አጽናናልን። የታሰሩትን አስፈታልን። በስደት ዓለም ለእንጀራ ብለው የተሰደዱ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ያሉት የሚሄዱትንም የሚገቡትንም የሰላም መንገድ አድርግላቸው። በጨካኞች በግፈኞች እጅ ከመውደቅ አንተ ጠብቀ ወዳሰቡበት እንዲገቡ የአንተ ቅዱስ ፈቃድ ይሁንልን። አምላካችን በጭንቀት ውስጥ ያሉትን ይህንን የጭንቀት ደዌ የጭንቀትን መንፈስ አስወግድላቸው፣ አንሳላቸው። አምላከ ቅዱሳን የምሕረት አባት የይቅርታ ባለቤት ሀገራችን ውስጥ ያለውን ጦርነት አውርድልን። የሰውን ደም እያስፈሰሰ የሰውን ሕይወት እያስቀጠፈ ያለውን የዲያብሎስ ሰራዊትን እንደ ትቢያ ብናደርገህ አጥፋልን፣ አንሳልን፣ አስወግድልን። ምሕረት ቸርነት የበዛ የምሕረት አባት የይቅርታ ባለቤት በትዳር ያሉ ትዳራቸው ልጆቻቸውን መልካም የሚሰሩትን ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር ስጣቸው። ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ባዩ ጌታ ይቅር በለን፣ ማረን፣ እራራለን። ለቃለም ተገዥ አድርገን አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን አስታክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው ሰብስባቸው። ጾም ጸሎታችንን ተቀበልልን። የሚጾሙትን ብርታት ጥንካሬ ስጣቸው። የማይጾሙትን ደግሞ ማስተዋል ስጣቸው። አስተውለው እንዲጾሙ ያንተ ፈቃድ ይሁን። አምላካችን አገራችንን መሃሏን ገነት ግራ ቀኟን እሳት ሾክ አሜከላ አድርገህ ጠብቅልን። ስጋችን ውስጥ ደማችን ውስጥ አጥንታችን ውስጥ ደዌ እየሆነ የሚጻረረንን እንደ ሰም አቅልጠህ አጥፋልን፣ አንሳልን፣ አስወግድልን።
የተራቡትን አብላ፣ የተጠሙትን አጠጣ፣ የተራቆቱትን አልብስ። በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ሰውራቸው፣ ጠብቃቸው። ጋሻ መከታ ሁነን ለሁላችንም። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አትመልከት። የቸርነትን ሥራ ስራልን። አባታችን ነህና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በምሕረት ዓይኖች ተመልከተን። ስለ አዛኝቷ ስለ ንጽሕት ስለ ቅድስት ድንግል ማርያም ብለህ ማረን። ስለ ቅዱሳን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው ብለህ መሐሪው ደጉ ቸሩ ጌታ ማረን፣ ይቅርም በለን። ለቃልህም ተገዢ አድርገን፣ ኃይልህን ስጠን እንዳንሸነፍ የጠላታችን ግራ የሚያጋባን በእምነት በሃይማኖት እንዳንጸና የሚያደርገን የቅዱስ ዮሐንስ አምላክ የቅዱስ ኤልሳ አምላክ በቸርነት በምሕረት ተመልከተን። ከክፉ ሰዎች ከመሰሪያን ሰዎች አንተ ሁላችንንም ጠብቀን፣ ለቃልህ ተገዢ አድርገን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ይቅር ባዩ ጌታ በምሕረት ዓይኖች ተመልከተን። ይቅር ባዩ ጌታ በምሕረት ጆሮችህን ጸሎትና ልመናችንን አድምጥ። ኃይልህን ስጠን፣ ብርታት ስጠን። አባቶቻችን ሐዋርያት ጸጋ መንፈስ ቅዱስን እንዳደልካቸው ለእኛም ጸጋ በረከትን አድለን። ደካሞች ነንና ድክመታችን ወሰንና ወደር የለውምና በሥጋችን እየገባ የሚያደክመንን ጠላት አርቅልን፣ አንሳልን፣ አስወግድልን። አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለኒታፋነ እግዚኦስ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእዜ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ሩክ አንቺ ማነስ ወውሩህ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሳሊ ወጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ጸበል ጻድቅ ዝክረ አብ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። አሁንም ባርኮ መድኃኒተ ሥጋ ያደርግላችሁ። አሜን። እግዚአብሔር ይመስገን። እንግዲህ እነዚህ አባቶቻችን ደጋግ አባቶቻችን መልካም የሰሩ በጎ ነገር ያደረጉ ናቸው። ቅዱስ ዮሐንስም ያው እንግዲህ ጌታን ያጠመቀ ነው። ሥጋው ግን ከኤልሳ ሥጋ ጋር ነበረ። ያጨካኝ ሊያቃጥለው ፈልጎ ያው ምእመናን የገባቸው የተረዱት ምእመናን ስለዚህ ለወታደሩ የሚገባውን ሰጥተው አጽማቸውን ይዘው ሄዷል። የኤልሳም ሥጋ አንድ ላይ። ስለዚህ ደጋግ አባቶቻችን አሁን ዛሬ ሐዋርያው ቅዱስ ታዲዮስ አለ፣ ጻድቁ ኢዮብ አለ፣ አባ ጉባ የሚባሉት ታላቅ ጻድቅ ጸሎተኛ አሉ። እነዚህ አሉ። አሁን እነዚህ ገድላቱ ድርሳናቱ ቢገኝ ጥሩ ነበር። ያው አልፈለኩም እና ስለዚህ አባቶቻችን መልካም ሰርተው በጎ ነገር አድርገው የእግዚአብሔርን በረከት አግኝተዋል። እኛም ክርስቲያኖች የምንጾመውም የምንጸልየውም የምንለምነውም ይሄ ነው። ከክፋት ከጥላቻ ከዘረኝነት ርቀን ሸሽተን የእግዚአብሔርን ማዳን አምነን ለቃሉ ተገዝተን መኖር ነው። ጥላቻ ምን ትርፍ አለው? ይሄ እኮ ይሄ እንዲህ ያደርጋል ያለን ሰው መወንጀል ሳይሆን
ራሳችን ወንጀለኛ ሆነን ሰው ወንጀለኛ ማድረግ ጥሩ አይደለም ነው ማለት። እኛ ብዙ ጊዜ የሚያሳዝነው ክርስቲያኑን ሲያባርረው፣ ከፍ ዝቅ ሲያደርገው፣ ሲሰድበው፣ ሲያጣጥለው ነው የምናየው። ይሄ እኮ ካለመማር የተነሳ ነው። አሁን እነኚህ ያወቁ መስሏቸው ነው፣ ግን አይደለም። ማወቅ እንደዚህ አይደለም። ማወቅ ማስተማር እንጂ የት አባቱ እንዲህ ያደርጋል፣ ይሄው እንዲህ ያደርጋል፣ እንዲህ ታደርጋለች፣ ይሄ ደግሞ ያስኬድም እና አባቶችን እንግዲህ እግዚአብሔርን መምሰል አለብን። እግዚአብሔር እንድንመስል ቅዱስ አምላክ እግዚአብሔር ይርዳን።